ታዋቂዋ ቲክቶከር ዩቲናስ ስልኬን ሰርቆኛል ያለችውን ግለሰብ ፎቶ በገጿ ላይ በማሰራጨት አፋልጉኝ ማለቷን ተከትሎ በህዝብ ዘንድ ከፍተኛ ክርክርን ቀስቅሷል። ድርጊቱን ንብረትን ለማግኘት የሚደረግ ጥረት ተደርጎ በብዙዎች ቢደገፍም የህግ ባለሙያዎች ግን ተበዳይ በአደረገው ነገር ደግሞ እንደገና ተከሳሽ ሊሆን የሚችልበትን የህግ ክፍል እንዳለ ያስጠነቅቃሉ። በኢትዮጵያ ህግ መሰረት የድርጊት የሚከተሉትን ከባድ የህግ መዘዞችን ሊያስከትል ይችላል። አንደኛ የግለሰብ ሰብአዊና የምስል መብቱ ነው። የኢትዮጵያ ፍትሐ ብሔር ህግ መሰረት ማንኛውም ሰው በራሱ ምስል ላይ የመወሰን መብት አለው። አንድ ተጠርጣሪ ጥፋተኛ ነው ተብሎ በፍርድ ቤት ሳይረጋገጥ ወይም ጉዳዩ በህግ ፊት ሳይቀርብ ፎቶውን ለህዝብ ማሰራጨት የተከለከለ ነው። ይህ ማድረግ ህግ ስልጣን የሰጠው የፖሊስ አካል ብቻ ነው ይሄን ማድረግ የሚችለው። ሁለተኛ የስም ማጥፋትና የሐሰት መረጃ ስርጭት አዋጅ ቁጥር 1185 2012 የጥላቻ ንግግርና የሐሰት መረጃ ስርጭት መከላከያ አዋጅ በሶሻል ሚዲያ ላይ የሚለቀቁ መረጃዎችን በጥብቅ ይቆጣጠራል። አንድ ሰው ያለ በቂ ህግ ማስረጃ ሌባ ብሎ መለጠፍ እንደ ሐሰት መረጃ ሊቆጠር ይችላል። በተለይም ከ5000 በላይ ተከታይ ያላቸው አካውንቶች የሚለቀቅ መረጃ እስከ 3 ዓመት እስራትን ሊያስቀጣ የሚችል ይሆናል ማለት ነው። ሶስተኛ በኮምፒውተር ወንጀል አዋጅ ወይንም አዋጅ ቁጥር 958 2008 ይህ አዋጅ አንድ ሰው ለማዋረድ ወይንም ስም መጥፋት በማሰብ በዲጂታል መረብ አማካኝነት መረጃ ማሰራጨት በሌላ ሰው ክብር የሚነካ ምስል ወይም ጽሁፍ በኮምፒውተር ስርጭት ማሰራጨት በወንጀል ያስቀጣል። እንግዲህ የህግ ባለሙያዎች እንደሚሉት ከሆነ ፎቶውን አስቀድሞ መለጠፍ ተጠርጣሪው በፍርድ ቤት የምስል መታወቂያ ሂደትን ተበላሽቷል ብለዋል በሚል በነፃ እንዲሰናበት እድል ሊሰጠው ይችላል። ተጠርጣሪው በህግ ጥፋተኛ ካልተባለ ተበዳዩ በስም ማጥፋት እስከ 300,000 ብር የሚደርስ የካሳ ክፍያ ሊመለስለት ይችላል። የተለጠፈው ምስል በስህተት ተጠርጣሪ የሆነ ጽሁፍ ሰው ሲሆን የሚደርሰው ማህበራዊ ጫና ከፍተኛ ካሳ ክፍያ ይዳርጋል ማለት ነው። እንግዲህ ይህ የህግ ባለሙያዎች እንደ ገለጻ ከሆነ ከኢትዮጵያ ህግ አኳያ ትክክለኛው መንገድ ማስረጃውን ፖሊስ ማቅረብ፣ ፖሊስ ፎቶውን ተጠቅሞ ተጠርጣሪውን በመያዝ ወይም አስፈላጊው ሲሆን ሆኖ ሲገኝ ደግሞ በይፋዊ መንገዶች ማሰራጫ ህግ ኃላፊነት አለበት ማለት ነውና በዚህ መንገድ ነው መሆን የነበረበት። ከዚህ ድርጊት በጣም ብዙ የምንማረው ነገር አለ። የመጀመሪያው ነገር ህግ ምን ይላል የሚለውን ነገር መጠበቅ አለብን። ታዋቂም ሆነ ያልሆነ ሰው የግለሰብን ፎቶ አንስቶ በየትኛውም ሲቹዌሽን ውስጥ መለጠፍ እንደማይችል ነው እየተረዳን ያለነው አይደለ? ስለዚህ ዩቲናስ አውቃ ታደርጋለች ብዬ አላስብም። ባለማወቅ ውስጥ የተደረገ ወይ ነርቨስ ሆና ሊሆን ይችላል። ስልኳ ላይ ብዙ ነገር ሊኖር ይችላል። ብዙ ፋይሎች፣ ብዙ አካውንቶች እዛ ላይ ስላሉ ያን ለመጠንቀቅ ሊሆን ይችላል ብላ ያደረገችው ብዬ የማስበው ከነዚህ አንፃር ሆፕፉሊ ሁሉም መልካም እንደሚሆን ተስፋ አደርጋለሁ።